በስተመጨረሻ ናቲ እንግዲህ ገጠር ሄዶ ተዋረደ ማለት ነው። የአባዬ ሚስት እንግዲህ ወርቅ ነው ብሎ ሰርቆ ሄዶ ለትሁት አባት የአንገቱ ላይ ያጠለቀለት፣ ለትሁት የምጇ ላይ ያጠለቀላት። ነገር ግን ተዋረደ። በስተመጨረሻም የአባዬ ሚስት እንግዲህ ከች ብላ ገጠር ሄዳለች ማለት ነው። እዛ ስትሄድ እንግዲህ እዛ አገኛት። በጣም በሙሉ አይኑ እንኳን ማየት ነበር እየደነገጠው። እንግዲህ እውነታው ይሄ ነው። አቤት ውርደት፣ አቤት ውርደት። በሰው ዘራ አድርስ በሉ የናቲን ውርደት። በእውነት ነው የምላችሁ። እና ናቲ እንግዲህ ተዋረደ። እንደ ዛሬ ተዋርደውም አያውቅም። ደሞ እኮ የባለ ጸጋ ልጅ ነኝ አለ። አይ አይድል ሆዬ፣ አይድል ሆዬ ለዘውዱ። በስተ መጨረሻም እንግዲህ ትሁቴን ይሄ ለንቺ ይገባሻል፣ ያ ተመስገንማ መቼም አያሸንፈኝም እኔ እያለሁ እያለ ሲሰክስ፣ በስተ መጨረሻም እንግዲህ ውርደቱን ተከናንቦ ከዛም የትሁት አባት እንግዲህ እየገፈታተረው አንተ ወስላታ ምን አይነት አጭበርባሪ ነው እያለ እንግዲህ የትሁት አባት ወረደበት ማለት ነው። የትሁት አባት መጀመሪያውን እኮ ነግሬ ነበረ፣ ልጁን እኛ ነን የምናውቀው፣ አጭበርባሪ ሌባ ነው ብዬ ነግሬህ ነበር አይደለ? ልታምነን ፈቃደኛ አልነበርክም። አንተ ደግሞ ግን አሁን አመንክ አይደል? እውነታው ይሄ ነው። አየህ፣ ይሄ በጣም ክፉና መጥፎ ሰው ነው። ስለዚህ እንኳን ሚስት ልጅህን ሊያገባ ይቅርና በፍጹም በፍጹም አለ አባዬ። እንግዲህ ናቲሻ በጣም ነበር የተናደደው። ተዋረደ። በቃ እኔ መሸነፍ አልፈልግም፣ ከምሸነፍ ሞቴን እመርጣለሁ እያለ ደግሞ ያኛውም እንግዲህ እየዛተ ይገኛል ማለት ነው አባዬ ላይ። የትሁት አፍቃሪ ተብዬው ማለት ነው እንግዲህ እየፎከረ ነው ማለት ነው። ይሄ ሽማግሌ ያነጭ ጸጉር ያለው አላለም? ያነጭ ጸጉር ያለው ሰውዬ በሰላምማ ከዚህ ወጥቶ አይሄድም። አዎ ዋጋውን እሰጠዋለሁ እያለ እየዛተ ነው ማለት ነው። ስነ ስርዓት በል። እሱ እኮ እንግዳ ነው። አንድ ነገር ለማድረግ ብትሞክር ግን ከባድ እርምጃ ነው የምወስድብህ አለው። ከዛ እረክ ጭራሽ እየዛተብኝ ነው እንደርሶ። አይ እየዛትኩብ አይደለም፣ እየነገርኩ ነው። ተናግሬያለሁ። አንድ ነገር ለማድረግ ብትሞክር እርምጃዬ የከፋ ይሆናል አለው። እሷም አስፈራራው ማለት ነው። እንግዲህ እሷም ገፍትሮ ጥሎት ሄደ። እንግዲህ አባባ ላይ እሱም እየፎከረ ነው ማለት ነው። ናቲ እንግዲህ ሻንጣውን ይዞ ሄዶ በመጀመሪያ ልክ በቃ አለ አይደለ ወጉንና ባህሉን እንደሚያቅሰው ሄዶ የትሁት ሀገር አባት ላይ ረወይ ናቲ ሲያስመስል የልውል ዘር ነኝ አለ እኮ። የለበሰውን ልብስ እንኳን አልቀየረ። የልውል ታስታውቃለህ፣ የልውል ዘር መሆንህስ አላለም። አረ የትሁት አባት ሙድ ያዙበት እኮ የሆነት። እኔ ደግሞ የአንገት ብሩን ነው ወርቁን ብቻ ሳጥቅ። ከዛ ቲና ጋር ይደውልና ምን አለ፣ አይ ወርቁን በቃ አንበሸበሸኳቸው እኮ ምን ትያለሽ? በቃ ዛሬውኑ ልጅሽን ውሰድ የሚል ነበር የመሰለኝ አላለም ወይ? ቲና ታዲያ አባዬ ሚስት ጋር ሄዳ ሀይ ማሚ እንደው ምን አድርገሽ ይሆን? ምን ነው የኔ ልጅ እዴ እሱ እዛ ገጠር ሄዶ እኮ ብታይ ወርቅ ለበስኳቸው ብቻ እያለ እየፎከረ ነው አደል? ሊበላ የት አባቱንስና ሰራውለታለች። ምግብ ምን አድርገሽ ነው ማሚ? ከዛ በኋላ እንግዲህ ወደ ወለ መለስ ብላ ቲሸርት እፈልጋለሁ ብሎ መጥተው ነበረ። እሷም ሂድ ግባና ውሰድ ብላው እንግዲህ ቀጥ ብሎ እሱ ወደ ወርቁ ነበር ያቀናው። ሲሄድም መሳቢያውን ሲከፍት አገኘ። ሰው እንዴት ወርቅና አርቲፊሻልን መለየት ያቅተዋል? ጋይስ አይናቲ አታዋርደኝ ስለዋለው ዞሮ እንግዲህ ናትሻ የውርደቱን ካባ ተላበሰ ማለት ነው። ወይኔ ለሱ አፈርኩኝ። ግን የእውነት ደግሞ እዛ ቁጭ ብሎ እኮ ስለ ተመስገን መጥፎ የሚያወራውስ ነገር። ታዲያ ተመስገን እሱ እዛ በመሄዱ ትሁቴን እንዴት ትቀበይዋለሽ? እንዴት ናት ይዋለሽ እንዴ? እሱ እኮ ነው የመጣው ሳይደውልልኝ። እዚህ ከመጣ በኋላ ነው በር ላይ ነኝ ብሎ ያለኝ እንጂ እኔ ምን አውቃለሁ አለችው። ተመስገን አንተ ለምን ትፈራለህ? እኔ እንደው ምርጫዬ መርጫለሁ። ማንን መረጥሽ? አንተ ነዋ። ምክንያቱም እንዴት እንደምታፈቅረኝ አውቄያለሁኝ። 6 አመት ሙሉ እኔኑ ስትከተለኝ ኖረሃል። እሱን ደግሞ እኔ ልቀጣው ስለሆነ ነው እዚህ እንዲመጣ ያደረኩት። ማለቴማ ሽማግሌ ሊያክ ያልኩት እንዲሸነፍና ሽንፈት በራሱ ለሱ ትልቁ ቅጣት ነው። ስለዚህ ለዛ ብዬ ነው እንጂ በፍጹም እኔ ናቲን የራሴ ላደርገው አልፈልግም ማለችው። በጣም ደስ አለው ተመስገን ማለት ነው።
እናም አባዬ እንግዲህ ትሁቴ በጣም ይቅርታ አድርጊልኝ ልጄ፣ ተመልሼ መሄዴ ነው። ማለትም ምህረት ብቻዋን ናት፣ እዛ ላይ ተጨንቃብኛለች። ድምጿም ልክ አይደለም። እድልም ደግሞ ስልኳ ዝግ ነው አለ አባዬ። እድል ሰው ቤት መግባቷን አያውቅም። ሄዳለሁ ብሎ እንግዲህ ተመስገን ነገረው። አባዬ ማሚ ምንም አትሆንም ወይ ካሉ እነዚህ ትምጣ እንዴ? አዎ ትመጣለች፣ ግን እኔ ይዤ ትመጣለሁ በጠዋት አለ አባዬ። ግን አባዬ እኮ ባትሄድ ደስ ይለኛል አለ ተመስገን። አንተ እኮ ዋነኛው ሽማግሌ አንተ ነህ። ኧረ ልጄ ልመይ፣ ምክንያቱም የሚስቴ ነገር አስጨንቆኛል። ስልክ አታነሳም፣ ብቻ ስልክ ስታወራኝም ጥሩ አልነበረችም ምናምን አለ። እሺ እንግዲህ አባዬ ከወሰንክ ብሎ አለና እሱም ወደ ውጭ ወጣ። ከዛ በኋላ የትሁት አባት ታዲያ ወላጅ አባቷ በጣም ተጨንቆ ነበረ። የተጨነቀበት ደግሞ ለአባዬ ነው። ይህ ሰውዬ እዚህ ለሽምግልና መጥቶ ሌላ ጦስ አትርፎ እንዳሄድ እነኛ የተረገሙ ሰዎች የሆነ ነገር እንዳያደርጉት ብሎ እየፈራ ነበረ ማለት ነውና ከዛ በኋላ ተመስገን አባዬ አትፍራ፣ ምንም አያደርጉትም፣ እስኪ የሚያመጡትን እናያለን አለ ተመስገን። እንግዲህ ከዛ በኋላ አጃይብ ብቻ እንደው አጃይብ ነው ጋይስ። የእውነት አንዳንድ ጊዜ በጣም ይገርመኛል። የሆነ የናቲ ውርደት እንግዲህ ውድቀቱ ደርሷል። በነገራችን ላይ አሁን እኮ ታውቆበታል፣ ግን አልሸነፍም የሚለው ነገር አንድ ግራ ያጋባኝ ነገር አለ እዚህ ጋር። አባዬም ሆነ የአባዬ ሚስት ያንን ወርቅ ያቆጣል። ትሁቴ እንኳን አይታው ላታውቀው ትችላለች። ድፍረቱ እኮ ነው የገረመኝ ናቲ። በእውነት በጣም ደፋር ነው፣ በቃ ከምላችሁ በላይ ደፋር ነው ናቲና እንግዲህ ዞሮ አብረን የምናየው ነው የሚሆነው። የእሱ ጉድ ማለቂያ የለውም ማለት ነው የናቲ። እንግዲህ ከዚህ በኋላ ደግሞ ምን እንደሚልስ ምን ማድረግ እንዳለበትም ደግሞ ማያን ውጪ ላይ ያዛትና ማያ አንዳንድ ነገር ላናገርሽ። ስለምን? ስለ ትሁት ምን? በቃ ትሁት እኔን እንድታገባኝ አድርጊ። ለምን ሲባል ያ መናጢ ደሃ ነው ድሩዬ። ስለዚህ እኔን እንድታገባ አድርጊ፣ አንቀባርሬ አኖራታለሁ። እና እሱ እኮ ቂጡን የጣለ ነው፣ ምንም የለውም አይደል? እና እኔ ምን ላድርግ? በቃ ጎትጉቻት፣ ለአባትሽ ንገሪው፣ ለእኔ ጥሩ ጥሩ ነገር ነው። የታውቄ ነው እኔ ስለ አንተ ጥሩ ነገር የምናገረው፣ አንተ ቀልደኛ ነህ ብላ ጥላው ሄደች። በጣም ነበር የተናደደውና አንድ ሰው ገና ከማየቱ እሷን ስለ እሷ ጥሩ እንደም ብሎ ነው የምትነግረው። ኧረ ናቲ እንደው አስብ፣ ተው እንጂ። ብቻ በነገራችን ላይ ዞሮ ትሁት የተመስገን በመሆኗ ደስ ብሎኛል። ግን ናቲ አሁንም አይሸነፍም። ከዛ ልጅ ጋር ይገናኝና ሌላ ችግር ይፈጥራል። ታያላችሁ፣ ወይ ሰርጉን ያበላሸዋል ወይ የሆነ ነገር ያደርጋል ማለት ነውና ብቻ የናቲ ነገር ማለቂያ የለውም ልላችሁ ፈልጌ ነው። በእውነት አይሸነፍም አለ አይደለ? አልሞት ባይ ተጋዳይ ነገር እንደዛ ነውና የናቲ ዞሮ እስቲ እንግዲህ ምን እንደሚያመጣ አብረን የምናየው ይሆናል ማለት ነው። ግን እኔ ለሱ በጣም አፈርኩኝ በእውነት በጣም እንዴ! ሰው ሲጠሉት የማያውቅ ምን ጉድ እንደሆነ እኮ ነው ግራ ያጋባኝ በእውነቱ። ዞሮ እንግዲህ ትሁቴም ወርቁን ከየት ነው ያመጣኸው ብላ ደግሞ ውሸቱ በሊቢያ አድርጌ በየመን ወጥቼ ያለኮ ጉድ የውሸት ጥግ እና እንደዛ ስላት እናቴ ወርቁን ገንዘብ ሰጠችኝ። ይሄው ወርቁን እሱ ገንዘብ ደግሞ ወርቅ ገዝቼ አመጣሁበት ላንቺ ከዚህም በላይ ይገባሻል አለኮ ደግሞ። አቤት አቤት ውሸት፣ የውሸቱ ጋጋታ። ጌታ ሆይ እንደው ማስተዋሉን ስጠኝ ነው ያልኩት እኔም ማለት እሱ። እንግዲህ ዞሮ ትሁቴ ወርቁን አደረገላት። ውስጧ ደስተኛ ሆኖም አይቀበለውም። ናቲ እኔ ነገሩ ምንም አልተዋጠልኝም በልገን አለች እና ስላወጣች። ከዛ በኋላ ትሁት እንዴ ደስተኛ አይደለሽም እንዴ? አይ ደስተኛ ነኝ፣ ግን ምን ትሁቴ? አይ በቃ ናቲ ወደ ውጭ መውጣት ስለፈለኩ ነው ብላ ጥላው ሄደች። ያ ማለት በጣም ግራ ስለተጋባች ነው ትሁት። ገብቷቸዋል አይደለ? እንዴት እንደዚህ ሊሆን ይችላል? ከየት ነው ያመጣው ወርቁ? ይሄንን ነገር ካላደረግሽልኝ ስደት ሄዳለሁ ብዬ በሊቢያ ያወጣለሁ ብዬ ተናገርኩኝ። ቤት ውርደት
በሰው ዘር አያድርስ የናቲን ውርደት። የምሬን እኮ ነው የምላችሁ። የናቲን ውርደት በሰው ዘር አያድርስ ፈጣሪ። እንዴ የውሸቱ ጥግ ደግሞ እኮ ነው የሚገርመኝ። በቃ ምኑን ከምኑ እንደሚያቀነባበረው ራሱ ነው የማላውቀው። እና እንግዲህ ይሄንን እኔ ላምንህ አልችልም። ለማንኛው ወደ ውጭ ልወጣ ነው። መውጣት ትፈልጋለህ ስትለው አይ እኔ እዚህ ሆናለሁ አለ። ምክንያቱም ነገር ለመጠንሰስ እኮ ነው። እንግዲህ ናቲ መጨረሻው ምን እንደሚሆን ታውቃላችሁ? እስር ቤት ከዚህ የሚጠላል ከዛ የሚጠላል። አለቀ በቃ የሱ ነገር ከዚህ በኋላ ምን ልበላችሁ። ኧረ ኢየሱስ ስምም የለው አያድርስ በሉ ብቻ ዝም ብላችሁ በእውነት እንግዲህ ከዚህ በኋላ አባዬም ምን እንደሚያደርገው አላግም። ከዚህ በኋላስ ምንድን ነው የሚፈጠረው? እኔ እንጃ የእውነት። እና የናቲ ነገር እንግዲህ አንዴም ሁለቴም እያለ ይቀጥላል ማለት ነው። እና ውርደቱ ከዚህ በኋላ አባዬም አንተ አጭበርባሪ ደግሞ በዚህ መጣ፣ በዚህ ጋር ሲሉ በዛኛው ትመጣለህ፣ በዛ ሲሉ በዚህ ትመጣለህ። ቆይ አንተ ምን ጉድ ነህ? ምን አይነት ሰው ነህ አንተ? አታፍርም እንዴ? ከዛ በኋላ እንዴ አባዬ ተው ተው እንጂ ያውራ፣ ገና መቼ አወራና ነው? እሱ እኮ ማለቂያ የለውም ሲል እንግዲህ ከዛ በኋላ እንግዲህ በጣም ነበር የደነገጠው ማለት ነውና በጣም ነበር የደነገጠው በነገራችን ላይ እውነት ለመናገር እና ኧረ ወይኔ እኔ በጣም ነው የሚገርመኝ ማለት ነው። የድፍረቱ ድፍረት እኮ ነው። የሰው ወርቅ ሰርቆ ለሰው ማሰሩ እኮ በጣም ያስገርመኛል። በቃ ድፍረቱን ሳላደንቅለት አላልፍም በእውነቱ። እና ከዚህ በኋላ የእሱ ጉዳይ ምንድን ነው ነው? ጣፋንታውስ ምንድን ነው? የናቲ ጣፋንታ ከዚህ በኋላ እንግዲህ ወይዘሮ ትሁቴም እድለኛ ነች። ትሁት ግን 3 በአንድ ታጫውታለች እኮ ሰው እንዳቷል። ናቲ ያስባቸውታል። ያንኛውም ተመስገን እንኳን የልጁ አባት ነው። እንግዲህ አንድ ሴት ላይ ሁሉ ህል ተጋግቶ እኮ ነው እንጂ ተመስገን በእርግጥም ይወዳታል። ናቲ ግን ያው እልህ ነው፣ እልህ እየተጫወተበት ነው። አልሸነፍም ታውቃላችሁ፣ በቃ አልሸነፍም ነው ናቲ እያደረገ ያለው ማለት ነው እንጂ ትሁቴን ወዷት ሳይሆን እልህ ይዞታል። በቃ ከተሸነፍኩ ሰዎች ይስቁብኛል ነው ያንን ነገር ነው ግንዛቤ ውስጥ ያስገባው እንጂ ትሁትን እኮ እንደማይወዳት ደጋግሞ ተናግሯል እሱ ራሱ ማለት ነው። ሳፋሪ የሆነ ልጅ እንግዲህ የሱ ውርደት እንደቀጠለ ነው። አቤት ወርቁን አባዬ ሲያየው ምን እንደሚል ወይ ሴትይቱ ራሱ ታዋርደዋለች ማለት ነውና እንግዲህ ዞሮ አብረን የምናየው ይሆናል። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የናቲ ውርደት እንደቀጠለ ነው ማለት ነው። ጭራሽ የሰው ወርቅ ሰርቆ እንግዲህ ገጠር ገባ ማለት ነው። አቤት ውርደት